ጋይስ ባምቢ ያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። ሰው ከቤተክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተክርስቲያን ሲቀር እግዚአብሔር ያመዋል። ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ በለው እግዚአብሔር ስም ጠይቃለሁ። አልጠራሁም የሚለው መደበቂያ ከህግ ያድናል ወይስ አያድንም? ሰላም የጉልጥምጣቤት ቤተሰቦች፣ ዛሬ የጎፍጥነት ፓርቲ መስራችና ሊቀመንበር በሆኑት አቶ እሸቱ ላይ ጉልጥምጣቤ እርምጃ ወስደናል። እሸቱ ተደብቆ እንትንን የባምቢ ቪዲዮ ቁጥቅ ብሎ እያየ በዴ ነው እንዴ ያለ ሚስቱ መጣች። አተብሪ ያርክሉ አረኒ ነው ያረኩ አይደለም ይሄ በቲክቶክ ምን እያስተላለፉ እንደሆነ Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው። ባምቢዬ አካውንትሽ እኮ አንቺ ነሽ። the face card don't decline። አካውንት ቢዘጋ አካውንት ይከፈታል። አንቺ ጤነኛ እስከሆንሽ ድረስ ጥሩ ነገር ሰርቻለሁ ብለህ ታስባለሽ? እሸቱ ያንተን ልጅ ከቴሌቪዥን ጀርባ ደብቀ አስቀምጠ ቴሌቪዥን እና ስክሪን እንዳይነካ አድርገህ እያሳደግ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። እስቲ አንተ ጎበዝ ከሆንክ ሄደና 4 ኪሎ ጋር ሆነና ያ ሰላም እንዴት ናችሁልኝ? ውዴ ቻናል የተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾቼን ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬው ቪዲዮአችን ከምናየው መካከል እንግዲህ የባምቢ ሀበሻና የእሸቱ መለሰ ፍጥጫ እንደቀጠለ ነው። ሙሉ ትኩረቴን እኔ ዛሬ በእነሱ ላይ አድርጌ ነው የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው። ባምቢዬ አካውንትሽ እኮ አንቺ ነሽ። the face card don't decline። አካውንት ቢዘጋ አካውንት ይከፈታል። አንቺ ጤነኛ እስከሆንሽ ድረስ፣ አንቺ ደህና እስከሆንሽ ድረስ፣ አንቺ ጠንካራ እስከሆንሽ ድረስ you are already a brand። ባምቢ ሀበሻ is a brand። በእርግጠኝነት አብዛኛዎቹ ፎሎወሮችሽ ፎሎ የሚያደርጉሽ የሆነ የሃይማኖት መሪ ወይም ደግሞ የሆነ ኮሜዲያን ወይም ደግሞ የሆነ በቃ ኦርቶዶክስ ነኝ ልቤ ንጹህ ነው ነጠላዬ ንጹህ ነው everything is እኔ በቃ ጻድቅ ነኝ ምናምን የሚል ሰው ባምቢ ሀበሻን ፎሎ አድርጓት ስላለ አይደል። በጣም ብዙ ሰዎች ሰፖርት የሚያደርጉሽ ፎሎ የሚያደርጉሽ ኮንተንትሽ ላይ ኢንጌጅ የሚያደርጉት ማለት ነው የሆነ የሃይማኖት እና የመዝሙር ምናምን ቪዲዮ ፖስት ስላደረግሽ ብቻ አይደለም። ሲጀመር ያ ሁላ ነገር ሲፈጠርና አንቺ ሶሻል ሚዲያ ላይ ስትዋረጂ ከዛ በኋላ የቤተክርስቲያን ኮንተንት መስራት ስትጀምሪ ፎሎ ያደረጉሽ ሰዎች ትክክለኛ ፎሎወሮችሽ ናቸው ማለት አይደለም። ትክክለኛዎቹ ፎሎወሮችሽ ፎሎ የሚያደርጉሽ ኃጢያትሽ ስላልሰበረሽ ነው። ጠፋች የተባለው ጥፋት አሸማቆ ቤት ስላላስቀረሽ። በጣም ብዙ ሰዎች ስፔሻሊ ሴቶች የሚያዩሽ የሚከተሉሽ ጥንካሬን ስለተማሩብሽ። ልጅ የመጨረሻ ተዋርዳ መነሳት እንደምትችል ቀና ብላ መሄድ እንደምትችል የቀኑ የምንሰራው ኃጢያት ስህተት የምንፈጥራቸው ክፍተቶች ማንነታችንን ዲፋይን እንደማያደርጉት ስላሳየሽን ነው። እዚህ ሌቭል ካንቺ ጋር ሪሌት ያደረጉ ፎሎወሮች ደግሞ እስከ መጨረሻው ነው የሚከተሉሽ። አዲስ አካውንት ከፍተሽ ፎሎ አርጉኝ ብትይ ይከተሉሽ። ይሄኛውን አካውንት ኮፒ ሊንክ አድርጉ፣ ሼር አድርጉ፣ እንደዚህ ቪዲዮ እንደዚህ አርጉልኝ ምናምን ብትይ ያደርጉታል። ነው እሸቱ ምንድን ነው? ማነው አሁን አንቺ ላይ ጣት እየጠቀለብሽ ያለ ሃይማኖተኛ ጻድቅ? እነማን ናቸው እነሱ? እናንተ ዝሙት ካልፈጸማችሁ ድንጋይ ወርውሩባት ቢባሉ እኮ ድንጋዩን ጥለው የሚሄዱ ኃጢያተኛ ቄሶች ናቸው እንዳለ። እሸቱ ዝሙት ፕሮሞት አድርጎ አያውቅም ልትሉኝ ነው? እራሱ ከሳሹ ዝሙት ፈጽሞ አያውቅም ልትሉኝ ነው? አሽቶ አያውቅም። ምንድን ነው የኮሜዲ ስራ? ኮሜዲያንነት ምንድን ነው? ውሸት ፈጥሮ ማውራት እኮ ነው። እንዲያስቅ አድርጎ ወሬ ውሸት ፈጥሮ ማውራት ነው። his whole career is ኃጢያት። ስበርስ ስለሚደባበቁ ስለሚደጋገፉ ጓዳቸውን ማንም ሰው እንዳያይባቸው በቃ ሽፍን አድርገው በመጋረጃና በነጠላ ተደብቀው ስላሉ ነው እንጂ እኮ እነሱም ካንቺ የባሰ በጣም ብዙ ኃጢያትን ይሰራሉ ቤተክርስቲያን ውስጥ እናውቃለን። ደግሞ በዝሙት መምጣታቸው ነው በጣም የሚያስቀው። ዝሙት ኃጢያት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው ነው። እዚላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ። ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ እርስ በርስ ስለሚቀባቡ እርስ በርስ ስለሚሸፋፈኑ ነው እንጂ ካንቺ ጓዳ የባሰ የተላ ጓዳ ነው እነሱ ጋር ያለው። ሰው ለማን ብለሽ ነው እያለቀሻለሽ?
ለማን ብለሽ ነው ተስፋ እየቆረጥሽ ያለሽው? ለማን ብለሽ ነው ይሄ ቪዲዮ የመጨረሻ ነው? አይሆንም የመጨረሻ ቪዲዮ። አካውንት ማስ ሪፖርት ስለተደረገ ብቻ አይዘጋም። እንደዛ ቀላል ቢሆን ኖሮ የሊያን ሾው አካውንት እናዘጋ ነበር እስካሁን። there are systems in place አንቺን ፕሮቴክት የሚያደርጉ። ሶ ንገሪን፣ ምን እናድርግ? ኮፒ ሊንክ እናድርግ? ቪዲዮዎችን ሼር እናድርግ? ኮመንት ሴክሽን ላይ ኤንጌጅ እናድርግ? ላይክ እናድርግ? ምንድን ነው የሚያስፈልገው? ማንን እናናገር? ቲክቶክ ሰፖርት ኢሜል ልከሻል? ለምሳሌ የትኛውን ኮሚኒቲ ጋይድላይን ነው ተላልፈሻል እያለ ዋርኒንግ ውስጥ እየከተተብሽ ያለው? እንወቀው እሱን። ስትራቴጂክሊ አካውንትሽን ሴቭ ማድረግ ይቻላል። የትም ብትሄጂ የሚደግፉሽ፣ የሚከተሉሽ፣ የሚያዩሽ፣ ኢንጌጅ ማድረግ የሚፈልጉ አንቺን ቲክቶክ ፔጅ ላይ ማየት የሚፈልጉ ፎሎወሮች ሰዎች አሉ። ቲፎዞ አለሽ፣ ደጋፊ አለሽ። እዛ መንደር የሚወራውን ወሬ ኢግኖር አድርጊ። ከዚህ በፊትም ተወራብሽ። ምን ተፈጠረ? ምንም የተፈጠረ ነገር የለም እኮ ይኸው አለሽ እስካሁን ድረስ። ሶ ቴክ ባክ ዮር ፓወር። ንገሪን ምን ማድረግ እንዳለብን and let's do it። ይሄ ቪዲዮ ራሱ መስራት አልፈለኩም ነበረ። ኢንስታግራም ላይ ቴክስት አድርጌልሻለሁ አልመለሽም። ሶ I'm here። እንዴ ሰፖርት ልናደርግሽ እንደምንችል አሳውቂን and let's get to work። እነሸቱና አደግዳጊዎቻቸው አንድ ላይ መዘግዘቅ ይችላሉ። እስኪ ገነት ሲገቡ እናያለን። እሸቱ እንግዲህ ባምቢን አበሻን የመናገር ሞራሉ አለው ብዬ እንደኔ አላስብም። እሸቱ መለሰ እንግዲህ እሱም ለጥቅም ብሎ ብዙ ነገር ይሰራል። ኃጢአት እንግዲህ ከአይነት ይለያይ እንጂ ኃጢአት ያው ኃጢአት ነው እና ባምቢ አበሻ ላይ የሁሉ ነገር የሁሉ ስድብ መደረጉ እኔ ትክክል ነው ብዬ አላስብም። ፈጣሪም የሚፈልገው ኃጢአተኞች ነው ከጻድቅ ይልቅ። ፈጣሪም እንግዲህ ከጠፉት 100 በጎች ይልቅ የጠፋችውን አንድ በግ ሊፈልግ ነው የሚወጣውና እንደዚህ ባናደርግ ጥሩ ነው ብዬ ነው ማስበው። የሁሉ ነገር የሁሉ ስድብ ባምቢ አበሻ ላይ መውረድ አለበት ብዬ አላስብም። ወደ ቀጣይ ቪዲዮ እንለፍ። ቻሌንጅ ልስጥ። ለአንተ ኃጢአት ማለት ምን ማለት ነው? የኃጢአት ትንሽ ትልቅ የለውም አይደለ? እስቲ አንተ ጎበዝ ከሆንክ ሄደና 4 ኪሎ ጋር ሆነና ያ መንግስት ሆይ ያ መንግስት ማለት አባት ነው። ይሄን ብቻ ተናገር። እኔ ያልኩን ተናገር በእናት። መንግስት ማለት አባት ነው። መንግስት ማለት መስተዳደር ነው። መንግስት ማለት አቃፊ ነው፣ አስተማሪ ነው፣ አራሚ ነው። እባካችሁ ኢትዮጵያ ውስጥ በዱረን ጦርነት አታርጉ። እባካችሁ አትግደሉ። እባካችሁ አትሰሩ ብለበል። አሁን እቺ ባምቢ ትንሽ ልጅ ናት፣ ህፃን ልጅ ናት፣ ወጣት ልጅ ናት፣ ጥፋተኛ ናት። ባንተ አይን ወንድነትን እሷ ላይ ያሳየ አይደለም፣ ተናጋሪነትን እሷ ላይ ያሳየ፣ ኮሜዲያንነትን እሷ ላይ ያሳየ፣ የቤተ ክርስቲያን ሰው መሆንህን እሷ ላይ ያሳየ አይደለም። በእናት በነካ እጅ ሄድና መንግስት ጋር ሄድና መንግስት እየገደልክ ነው እያሰርክ ነው ብለህ በለው። ወይንም ደግሞ እሺ እንደሱ ካላልክ ደግሞ ተቃዋሚዎችን ሄድና ፋኖ የሚባል የታጠቃል አይደለ? ፋኖ እየገደልክ ነው፣ ንጹሃንን እያሰቃየህ ነው። ከቻልክን ደግሞ ተቃዋሚ ኦነግ አለ አይደለ? ሄድና ኦነጋ እየገደልክ ነው፣ ልክ መንግስት እንደሚለው ማለት ነው። እየገደልክ ነው፣ ህዝቦችን እየጨረስክ ነው በል። 2 3 ቴዲኤፍ የሚባል አለ አይደለ? ሄድና እነ ደብረ ጽዮን ቴዲኤፍ እየገደላችሁ ነው፣ ጦርነት አቁሙ በላችሁ። ወንድነት ማለት ይሄ ነው። ሀገርን መለወጥ ማለት ይሄ ነው። እንደ ቴዲ አፍሮ ባመንክበት። አሁን እኔ ቴዲ አፍሮን እንትን አለ ገባ፣ አላማውን አልወድለትም፣ ግን ለህዝቡ የሚያቸው ነገሮችን ተሰምቶት ይዘፍናል በሚችል። እስቲ አንተ የሆነ ነገር አልክ። አይ አይደለም ሰውየው ማንን ትችላለህ ሲባል አሉ ሚስቴ፣ አንተ ማንን ትችላለህ ስትባል ፈለክ መረጥክና ልክ ቤተክርስቲያን ሲጀመር የኃጢአተኞች እንጂ የጻድቃኖች መሰብሰቢያ አይደለች። ኃጢአተኛ የሆኑ ሰዎች አባታቸውን ፍለጋ የሚሄዱበት፣ ምህረትን ፍለጋ የሚሄዱበት ቤተክርስቲያን ናት። የሚጸልዩበት፣ ተሰብስበው እግዚአብሔርን የሚጠሩበት፣ ሲቸገሩ እግዚአብሔርን የሚያናገሩበት፣ ሲታመሙ የሚድኑበት የክርስትና የመሰብሰቢያ ናት። እስቲ አንተ ለእነሱ አግዘህ ከሆነ
ያ አግዘህ ከሆነ እስቲ አንተ ሂድና እነዚህ ያልኩን 3 ነገሮች አድርግ። አትችልም። ማንን ትችላለህ? አቅም የሌላቸው። ማንን ትችላለህ ሲባል ሴቶችን ሁላችሁም ትመጣላችሁ። የምትደነፉት ሴት ላይ ነው፣ ወጣት ልጆች ላይ ግን ባለፈው ምን ብላል ጂጂ ኪያ እንግዲህ የተናገረችው 100% ትክክል ነው። ተከፍሏት ማስታወቂያ ከሰራች ትክክል ነው፣ መደረግ የለበትም። ግን አንተም በኮሚሽን ለቤተ ክርስቲያን ማስታወቂያ እንደምትሰራ ይታወቃል እሸቱ፣ እና ይሄ ትክክል ነው ብዬ አላስብም። ጂጂ ኪያም የተናገረችው 100% ትክክል ነው። ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው ሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበናይ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለ ሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራ ጅልጥ ምንም አታውቅነህ ማለት ነው። አንተ ዘ ኦንሊ ቲንግ የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊከታህ አይገባም። ሰው መሆን አለብህ። ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስተሳሰብ ለዩቲዩብ እንዴት እንደምትሸቃቅል አሳያለሁ። አየክ፣ አይኔን ነው የነካኸኝ፣ ቤተሰቦቼን ነው የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይከለክልም። እግዚአብሔርም እንደዚህ ፈለግሽ ብላ አውቅሰኝም። አንተን የመሰለ እንጂ አውቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ስራ ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ ደግሞ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው የምታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ትላለህ በመቤቴ በዚህ ልክ
ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነህ። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላል። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠይቃችሁኝ ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ ያወቃችሁ ነገር ስለሚገንብኝ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በቃ በጣም ነው። ባምቢ አበሻ እንግዲህ የተሰማትን ስሜት እንደዚህ ረጋ ባለመልኩ እንግዲህ ገልጻለች። እኛም የምንፈልገው ጠንከረሽ እንግዲህ እንደ በፊቱ ቲክቶክ ቪዲዮችን እንደሰሪ ራስሽ እንድታበረች ነው። እውነት ነው፣ ማንም ኃጢአተኛ ነው። የእሷ በአደባባይ ወጣ እንጂ ሁሉም በቤቱ ተሸፋፍኖ የሚያደርገው ነገር ነው። የእሷ አደባባይ ስለወጣባት ነው። እና እንግዲህ ባምቢ አበሻ ጠንክሪ ነው ማለት የምፈልገው። አይ ዶንት ቲንክ እሸቱ ያን ቪዲዮ መስራት ፈልጎ የሰራው አይመስለኝም፣ እውነት ለመናገር ማለት ነው። እኔ እሱ እየደገፍኩ ብላው ሳይሆን እውነት ከልቡ እሱን ፈልጎ የሰራው አይመስለኝም። እንዴት መሰላችሁ? እኔ የሚመስለኝ ማለት ነው ቁጭ ብሎ ተደብቆ እንትንን የባምቢ ቪዲዮ ቁጭ ብሎ እያየ ባስ በዴ ነው እንዴ እያለ ሚስቱ መጣች። አትብሪ ይያርክ ነው። ኧረ እኔ ነው እያረኩ አይደለም። ይሄ በቲክቶክ ምን እያስተላለፉ እንደሆነ እንደውም ጽፋለሁ ስለሷ። የታለ ካሜራማን እና እንደዛ ነው የሚመስለኝ ከብረቴ። ከዛ ቪዲዮን በስነ ስርዓት እንዴ እውነትም ሀገራችን እንደዚህ ተበላሽታለች እንዴ ብላ ነገር ብለን ከዝሙት የጸዳ ቪዲዮ ለመስራት የእሸቱን የኤአይ ኮርስ ይውሰድ። አይሸት ከዛ ደግሞ ያወጣ ቨርሲሳድ ትሪት ቪዲዮ ምን ነው ኢየሱስ አጎቴ ነው አልክ አይነት ጋይስ ባምቢ እያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። አጠገቧ ያላችሁ ሰዎች እባካችሁ አረጋጓት። የሆነ ነገር ከሆንኩ የገድለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁን እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን፣ ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላ አጋርታለች። በተጨማሪም ትላንትና እንዲህ ስትል ነበር። ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። እሸቱ መለሰም ዛሬ ምሽት 3 ሰዓት ላይቭ ላይ ይቅርታ ለመጠየቅ እመጣለሁ በማለት በፌስቡኩ አጋርቷል። በምን ጉዳይ እንደሆነ ባይታወቅም ከሁሉም በፊት ግን መረጋጋት ይቀድማልና ብታረጋጓትና ከሶሻል ሚዲያ ራሷን ትንሽ ጊዜ እንድታረቅ ብታረጓት ይሻላል። ሰው ከቤተክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተክርስቲያን ሲቀር እግዚአብሔር ያመዋል። ለንደንና አካባቢው ያላችሁ ምዕመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው። ዛሬ ትክክለኛውን መረጃ ማግኘት ከፈለጋችሁ አቅሙ ካላችሁ በ0975 51 60 ኤአይ ሌላ ታሪክ ውስጥ ገብቷል። ስለዚህ በኤአይ ህይወታችንን እንዴት ቀለልና ዘመን ማድረግ እንደምንችል ድንቅ ስልጠና አዘጋጅተንላችኋል። ሞታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። ማስታወቂያውን ታዲያ አንተ ለምን አሰራውም ነበር? ሁሉም ሰው እኮ ቤተክርስቲያን የሚሄደው ኃጢአቱ ይቅር እንዲባል ምጽዋት የሚከፍለው እንጂ ለዚህማ ገንዘብን መክፈል የለበትም። ምንም ቤተክርስቲያን የሚሄድ ላይኖርበት ነውና ያቅሟን እሷም ኮንትሪቢዩት አደረገ። ቀለል አድርጎ ማየት ደግሞ ጥሩ ነው። ነገሮችን ማካበድ ጥሩ አይደለምና እሸቱ ይቅርታ ጠይቃት። አሁን ለማንኛውም ባጭሩ የኔ መቤት እባክሽ ከዚህ ካለሽበት ጊዜያዊ ስሜት መናፍስቷ አይሽቲ ታውጣሽና
ቀለል አድርገሽ ተመልከቺ። ስሜታዊ አትሁኚ። ቤተሰቦችም ነው የምትጎጂው፣ አንቺም ደግሞ ኃጢአትሽ ነው የምትገቢው እና ትክክለኛ ውሳኔ አይደለም። እና ባለፈው አንድ እህታችን ቦኒ የደረሰባትን ታውቃላችሁና እባክሽ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ይቅርታ ለመጠየቅ የምትመጣ ከሆነ ዛሬ ማታ መጀመሪያ ይሄን ቪዲዮ አውርደው ከዩቲዩብ ላይ ይሄንን አውርደው እሺ። ይሄንን አውርደው መጀመሪያ ይሄን አውርደው። አለበለዛ ቅዱስ ሚካኤልን ገመና እንዳለ በአባቶች ነው። ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። በየአባቶች እጅ ያንተ ገመና አለ። በእያንዳንዱ መሰራት ይሄ መሰራት ባለባት በእያንዳንዷ የሰራ እርዳታ ብለ የሰራት ቪዲዮ ማስታወቂያ ብለ የሰራት ቪዲዮ ከኋላ ያንተ ገመና አለ። እሸቱ በጣም ተጠንቀቅ። በጣም አንዳንዴ ማለት ነው መንደርደር ለመውደቅ ከፍ ባልከ ቁጥር መውደቂያ እየራቀብህ ነው የሚመጣው። በጣም ተጠንቀቅ። መጀመሪያ ማታ ለይቅርታ መጣለሁ ብለሃል አይደለ? ዩቲዩብ ላይ ጫንከውን ቪዲዮ አጥፈው። ከዚህ ነው የሚጀምረው። ይቅርታ ይሄን አጥፍተህ ሰው ይሄን እንዳያየው አድርገህ ከዛ ይቅርታ ለመጠየቅ ትመጣለህ። እሺ ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለህ ያልመጣህባቸው ሀፋፍ ተቀብለው ማለት ነው ኤቭሪቲንግ ማለት ነው። ያንተ ገመና በኔም አይደለም በባምቢም አይደለም በኦዲየንስም አይደለም ባንተም አይደለም። ያንተ ገመና በአባቶች እጅ አለ። እኔ ራሴ የማውቀው በአባቶች በቤተ ክርስቲያን አባቶች በሊቃውንት እጅ ያንተ ገመና አለ። እሺ የዚህ ሰውዬ ጉዳይ ላይ ለየት ያለ ሀሳብ አለኝ። ባለቤቱ ለምን አትፈተው? ሚስቱ ምንድነው አሁን ስራዋ? እሱ ቁጭ ብሎ የሚያየው ባምቢን ነው። ጋላሪው እንዳለ ባምቢ ናት። አይ ቲንክ የሆነ በጣም ለየት ያለ ፍቅር አለው ለባምቢና ይሄ ትዳር ላይ ስለሆነ ተስፋ መቁረጥ በቃ ባላገኛት እንኳን ላዋርዳት አይነት ነገር ነው እንጂ ኦርቶዶክስ ተዋህዶ ቤተክርስቲያን ለኃጢአተኞች ነው የተሰራው እኮ ቤተክርስቲያን እንጂ ለጻድቃን አይደለም። ጻድቃንማ ምን ያደርጋሉ? የሉም እኮ እነሱ። ለኃጢአተኞች ነው የተሰራው። ንስሐ በየቀኑ ግቡ የሚባለው በየቀኑ ንስሐ መግባት ስለሚቻል ነው። ሰው ለሰራው ኃጢአት ሰው አይደለም የሚፈርደው። እቺ ኃጢአተኛ ናት ቤተክርስቲያን እንዴት ታስተዋውቃለች ካልክ አንተ ማን ምንድነህ? አንተ ለምን እሷን ስታይ ትውላለህ? የእሷ ቪዲዮ የባምቢ ቪዲዮ ቫይራል እንዲወጣ ያደረግከው አንተ ነህ። ደጋግመህ እያየህ ቲክቶክ 5% ነጥብ የሚሰጠው ቪዲዮ ሙሉ ቪዲዮ ስታዩ ነው። የሰው ቪዲዮ አንተ ሙሉ ቪዲዮ የምታየው
ሚስት ናት የምታሳዝነኝ። እኔ መለያየት አለባቸው። ሼር አድርጉላት ለሚስቱ። ሴቶች ከእንደዚህ አይነት ባል ራቁ። ይመቻችሁ። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ በለው ለእግዚአብሔር ስም ጠይቃለሁ። የኖ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖ መርከብ ውስጥ ጅብ ገብቷል። በኖ መርከብ ውስጥ ቀጭኔ ገብታለች። በኖ መርከብ ውስጥ ጃርት ገብታለች። በኖ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተ ክርስቲያን ውስጥ። በዛው ልክ እንደ እርግብ የዋህ የሆኑ ምዕመናን፣ እንደ እርግብ የዋህ የሆኑ አባቶችም አሉ በቤተ ክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ከሰሞኑ ታዲያ እሸቱ መለሰና ቲክቶከሯ ሰጣ ገባ ውስጥ ገብተው ነበረ። በዚህ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበረ። እሸቱ መለሰ ለዚህ ጉዳይ ነው ብሎ የገለጸው ነገር ባይኖርም ብዙዎች ግን ይቅርታ የሚጠይቀው ቲክቶከሯን እንደሆነ ሀሳባቸውን እያካፈሉ ይገኛሉ። አልጠራሁም የሚለው መደበቂያ ከህግ ያድናል ወይስ አያድንም? ጥያቄው ለእናንተ ትቸዋለሁ። ሰሞኑን የማህበራዊ ሚዲያ ምህዳሩ በሐዘን ድባብ ተውጠዋል። የቦኒ ህልፈትና እንደ ባምቢ ሀበሻ ያሉ ወጣቶች ላይ የደረሰ ያለው የከፋ የስነ ልቦና አሸብር ማህበረሰቡን ከእንቅልፉ የነቀነቀ የሞራልና የህግ ደውል ሆኗል። ለመሆኑ ከዲጂታል ትንኮሳ ጀርባ ያለው የህግ ተጠያቂነት ምን ይመስላል? አንደኛ ስም ባይጠቀስም መጠየቅ ይቻላል። ብዙዎች ስም አልጠራሁም በሚል መደበቂያ ሰዎችን ለጥቃት እያጋለጡ ይገኛሉ። ነገር ግን በወንጀል ህግ አንቀጽ 579 እና 580 መሰረት ግለሰቡን ለይቶ የሚያሳውቅ ፍንጭ መስጠት በተዘዋዋሪ ስም ማጥፋት ተብሎ በህግም ያስጠይቃል። ሁለተኛ የሳይበር ትንኮሳ ዋጋ ያስከፍላል። በኮምፒውተር ወንጀል አዋጅና በጥላቻ ንግግር አዋጅ መሰረት የሰዎችን ክብር መንካትና ለማህበራዊ መገለል መዳረግ ከባድ ወንጀል ነው። ይዘቱ ምክር ቢመስልም ውጤቱ ግን ትንኮሳ ከሆነ ህጉ አያምረውም። ሶስተኛ የሞራል ካሳና ይቅርታ ነው። ጉዳት የደረሰባቸው ወገኖች በፍትሐ ብሔር ህግ ከፍተኛ የካሳ ክፍያ የመጠየቅ መብት አላቸው። ይህኑ ተከትሎም ኮሜዲያን እሸቱ መለሰ በባምቢ ጉዳይ ላይ ዛሬ ምሽት ይቅርታ እንደሚጠይቅም አስታውቋል። እናንተ ምን ትላላችሁ? የኮንተንት ፈጣሪዎች ለሚያደርሱት የስነ ልቦና ፍጥጫ በህግ መጠየቅ አለባቸው ወይስ የሞራል ትምህርት እየሰጡ ነው? ሀሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። ጥሩ ነገር ሰርቻለሁ ብለህ ታስባለህ እሸቱ? ያንተን ልጅ ከቴሌቪዥን ጀርባ ደብቀህ አስቀምጠህ ቴሌቪዥን እና ስክሪን እንዳይነካ አድርገህ እያሳደግ፣ አንተ ግን ምንድን ለኢትዮጵያ ልጆች የምታስተላልፈው? ከዛም ያለፈ ያንተን ልጅ ሚዲያ ላይ አቅርበህ የማታወራውን ጥያቄ የሌሎችን ልጆች ጥያቄ ትጠይቅ ነበር፣ ታወራ ነበር። ምክንያቱም ብር ስለሚያስፈልጋ እሸቱ፣ ገንዘብ ስለምትፈልግና እውቅናው ፍምስናው በደንብ መጠቀም ስለምትፈልግ ከአንድ ካልበሰለ ጭንቅላት ትንሽዬ ልጅ መጠየቅ የሌለበትን ጥያቄና እነሱ የሚመልሱትን እንኳን ኤዲት አድርገህ ቆርጠህ ይሄ ለህዝብ መቅረብ የለበትም ብለህ እንኳን አትጠነቀቅም። ትጠነቀቃለህ? አትጠነቀቅም። እንደ መዝናኛና እንደ ጨዋታ አድርገህ ግን የብዙ ህፃናቶችን አይምሮ የምታበላሸው አንተ ነህ። ባምቢ ወጣቶችን ታበላሻለች ካልክ አንተም ህፃናቶችን ታበላሻለህ። ያንተን ልጅ ቴሌቪዥን አታሳየው። የኛን ልጆች ግን አንተ በምትሰራው ኤአይ ዘፈኖች እንዲያዩ ታደርጋለህ። ስለዚህም አንተ ማን
ትውልድን ለማዳን ትውልድን ለመግደል ትውልድን ለምናምን ብለህ የምታወራው? ፐርሰናሊ በምታረገው ነገር ልትተቻት ትችላለህ። እኔም ተቻታለሁ። በሃይማኖት ግን አስተካከል። እኔ ከሰማይ ከመጽሐፍ ምንድነው ከቤተ ክርስቲያን የወረድኩኝ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ከርቤ ሸታለሁ ብለህ ካወራ አንተም ያው ነህ ሸቱ፣ አንተም ያው ነህ። አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነግጣል። እውነት ነው ያስደነግጣል። ምክንያቱም በሃይማኖት ሽፋን ውንብድና ስራ ስላደረግከው የሙሉ ጊዜ ስራ አድርገኸዋል። ገዳም ላሰራ በሚል ለሃይማኖት በቀና ለእግዚአብሔር ቤት በቀና በሚመስል ልብ ውስጥ ውንብድና ዋናው ስራ ነው ያንተ። በስራ የመጣች ስለመሰለ ነው ባምቢንም የተናገርከው ወጣ። በነገራችን ላይ መንግስት አንተን ኦዲት ማድረግ ያለበት የገቢህ ምንጭ ገንዘብ ትራንዛክሽንን መመልከት አለበት መንግስት። ምክንያቱም በገዳም ውስጥ የሚዘረፍ ገንዘብ ቀላል የማይባል ገንዘብ ነው እየተዘረፈ ያለው። ደርሰክ በጣም የገረምከኝ ድድብና ጥጉ ጻድቅ የተጫወት ጤነኞች መድኃኒት አያሻቸውም እኮ በሽተኞች ናቸው መድኃኒት የሚያሻቸው። የልጅቷ የራሷ ስተት ሊኖራት ይችላል። ከእግዚአብሔር ቤት ወዴት ትሄድ? ሰካራም፣ ዝሙተኛ፣ ጠጪም፣ ቃሚም ሁሉንም ከሆነች ሰው ከእግዚአብሔር ቤት ከአንተ ወዴት እንሄዳለን እኮ ነው ያለው ጴጥሮስ። አንተ እኮ የህይወት ቃል አለ ጌታዬ፣ ከአንተ ወዴት ይኬዳል? ሰው ካበደም ካመመውም ችግር ውስጥ ካለ ወዴት ሂድ? ምን ነው ደርሶ በጣም አዛኝ ነኝ አልክ። ደረቅ ሌባ ነህ፣ ጠማማ፣ የእውቀትም ሰው አይደለም። ሲጀምር የጨበጧ ተዋጊ ነህ። በአስቸኳይ ወጥተህ ይቅርታ ጠይቅ። አንፋታህም። በነገራችን ላይ በዚህ ጉዳይ መንግስት አንተን ይዞ ነው ሊጠይቅህ የሚገባው። የገንዘብ የምትሰራውን ውንብድና ይዞ ሊጠይቅ ይገባል። አንተ ውስጥ በገዳም ስም የምትነግደው ንግድ ከባድ ነው። ያቺ ሴት ያንን ውድ ሽቶ በእግሩ ላይ በክርስቶስ እግር ላይ ስታፈስ ይሁዳ ይሄ እኮ ተሸጦ ለብዙ ሰዎች እኮ ይሆን ነበር አለ። ምክንያቱም ሌባ ስለነበር በጣም ያዘነ መስሎ ነው የተናገረው። ያንተ ደግሞ ደረቅ ሌባ ነው። ይኸው በግልጽ ነግሬሃለሁ። ምንም ስለማታመጣ ነገርክ። ጭራሽ አሁን ከኔ ውጪ ማንም ገዳም ውስጥ ገብቶ መስራት የለበትም። አንተን ነው ኦዲት ማድረግ ያለበት መንግስት። ከባድ ዝርፊያ ሰርተሃል። ውሃ ጠጣ፣ ታሳፍራል። የባምቢ ጉዳይ እንኳን እግዚአብሔር ምስክሬ ነው የእሷ ጥፋት ነው። ምክንያቱም በሰዎች ስራ ነው የመጣሽው አንቺ ነው። ኮሚሽን የለመዱ ሰዎች አንቺ ሊለቁሽ ነበር እንደፈለግሽው። እንደውም ቪዲዮ ስለሰሩብሽ አመስግኝ። እኛን ይኸው በየፍርድ ቤት እያንከራተቱ ነው። የኮሚሽን ስራችሁ ይቅር ስላል ማለት ነው። የተወሰኑ ሰዎች እኮ ሀብት የሚያግበሰብሱበት ቦታ ነው። እንዴት ሄደሽ ነው ገዳም አስተዋውቃለሁ ብለሽ ገዳም የሰራሽው? እንዲማ ብናደርግ በቃ ዛሬ በህይወት የለንም። ኮሚሽን አትያዙ፣ ከቤተክርስቲያን ላይ ህዝቡን በልመና አታሰቃዩ ስላልናችሁ አይደል የሁሉ መከራ ይመጣብን። አንቺ ሄደሽ ገዳም አስተዋወቅሽ። አንቺ እንደው በህይወት መኖርሽ እግዚአብሔርን በጣም ሰው ይወድሻል። ይቅርታ ቀጠሮ ያስፈልገዋል። ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን ገንዘብ ሰራ። ከዛ በኋላ እሷንም ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ ሚዲያ ላይ እንዴ ይቅርታ እኮ መንገድ ላይ ወጥተህ ሞባይል ላይ አውጥተህ ቲክቶክ ላይ ቪዲዮ መስራት ትችላለህ። እኔ እንደዛ ሌላ አስቤ አይደለም፣ አንቺን መጉዳት ፈልጌ አይደለም። ለማህበረሰቡ እንድትጠቅሚ ለቤተ ክርስቲያን ጠቃሚ እንድትሆኚ ነው ይህን ነገር መናገር የፈለጉት እንጂ ፐርፐስሊ አንቺን ለመጉዳት ተስፋ ለማስቆረጥ ብዬ አይደለም ይህን ያልኩት። በዚህ መንገድ ከተረዳችኝ ወይም በዚህ መንገድ ከተረዳችሁኝ ይቅርታ አድርጉልኝ፣ በቃ አፉ በል። እኔ የሚጠቅመውን ነገር ለመናገር ነው የሞከርኩት። የተናገርኩበት መንገድ ግን አንቺን ስለጎዳ ይቅርታ አድርጊልኝ ብትል ወይም ይቅርታ አድርጉልኝ ብትል ያበቃል እኮ ይቅርታው። ይቅርታ በቀጠሮ ከዛ በኋላ ለቢዝነስ እንዴት ይቅርታ ቢዝነስ ይሆናል? እንዴት ምህረት መጠየቅ ቢዝነስ ይሆናል? አይ ቲንክ ይቅርታ የሚጠይቅ አይመስለኝም። ነገሩን ሊያባብሰውና ትኩረት ስላገኘ የበለጠ ደግሞ ሊሰራበት የፈለገ ይመስለኛል። ነገ ስለሚያደርገው ነገር ባላቅም፣ በኋላ ስለሚያደርገው ነገር ባላቅም፣ 3 ሰዓት ግን ዓለም ሁሉ ተሰብስቦ የሱን ዩቲዩብ እና የሱን ቲክቶክ ቻናል ላይ ይቅርታ ሊጠይቅ ነው እሸቱ ብለን ተሰብስበን እራት ቀድመን በልተን ተዘጋጅተን ልጆቻችንን በጊዜ አስተኝተን እንዳይረብሹ ያንተን ይቅርታ ፎከስ አድርገን ለማየት ብራዘር፣ እኛ እህታችን ትበልጥብናለች ከነ ድካሙ፣ እህቴ ትበልጥብኛለች ከነ ድካሙ፣ ከነ ጉድለቷ እህቴ ትበልጥብኛለች። የኔ ልጆች በእሷ ድርጊት እንዳይበላሹ እሷን እያረድኩኝ ልጆቼን አላተርፋቸውም። እሷን ለሌላ ሰው ልጅ ስለሆነች ማለት ነው። እኔ ሴት ልጆች አሉኝ። የኔን ሴት ልጆች እሷን እያዩ እንዳይበላሹ በሚል ፍርሃት ተነስቼ በእሷ መስዋዕትነትና በእሷ መሰዋት ላይ የኔ ልጆች ጨዋ አድርጌ እንዳሳድግ አልፈልግም። እሷን ገንዘብ አድርጌ እሷን አትርፌ እንደው በቃ አጠፋች በደለች ምላትን እሷን አስቀድሜ
ብራዘር ወንድም ጠንበለን ጋሽ እሸቱ ሁሉም እኮ የዩቲዩብ ንግድ እኮ አይሆንም። ለትውልድ ማሰብ ማለት እኮ እንደዚህ ማለት አይደለም። ለትውልድ እኮ ማሰብ ማለት እንደዚህ አይደለም። ደግሞ አየሁት ለቤተ ክርስቲያን ገዳም ማሰሪያ ምናምን ያልከውን ቪዲዮ አየሁት። ቆይቷል እቺ ልጅ ስለ ገዳም ቪዲዮ መስራት ከጾሙ በፊት ከወራቶች በፊት ነው እቺ ልጅ የገዳም ማስታወቂያ የሰራችው። መቼም እጇን አውጥታ የገዳም ማስታወቂያ አሰሩኝ ብላ እንደማትሰራ እርግጠኛ ነኝ። ራሷቸው ሰዎቹ ናቸው ታዋቂ ኦርቶዶክሳውያንን ፈልገው መተው የጠየቁት። በቃ እዚህ ቲክቶክ ላይ ያሉ ሰዎች የሚሰሟቸው ሰዎች መካከል አንዷ ባምቢ ብዙ ተመልካች አላት ብለው መጡ፣ ጠየቋት። ስለዚህ ቤተክርስቲያኗ ስለሆነች ያቺ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ገዳሙ ቤተክርስቲያኗ ስለሆነ ወታ ማስታወቂያ ተናገረች። ለቲክቶከር ሐና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ። እንዲህ ነገሮች ጥንቃቄ ከምንም በፊት መኖር ይቀድማል። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ የሚፈጥሩት የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ የምንሰጠው ትችት ሰላም ተመልሼ በእንደዚያ ቪዲዮ ከእንደገና ባልወጣ ደስ ይለኝ ነበረ። ግን ይኸውልህ እንደዚህ አይነት ወንዶች እንዲደርስ ስለምፈልግ ነው። ለምን የብዙ ሴቶችን ህይወት የሚያሰቃቅሉ አሁን ይሄኛውን ብዙም አላየሁትኝም፣ ግን የአንድ ልጅን ንግግሩ ላይ ስላየሁት ነው። በነገራችን ላይ እኔ አንድ እውነት አልንገራችሁ። እኔ በጣም ብዙ ሚሊዮን ወንድ ጓደኞች ወንድ ሰዎችን አውቃለሁ እና እንደዚህ ስለ ሴት ልጅ መጥፎ ነገር የሚያወሩት ወንዶች ምን አይነት ወንዶች መሰሏቸው? የፈለገ ደረጃ ላይ ይሁን፣ ሰክሰስፉል ይሁን፣ ትዳር ያለው ይሁን፣ ትዳር ያገባውም ራሱ በምናምን አይሁን፣ ብቻ አንድ ነገር ልንገራችሁ። እነዚህ ወንዶች ሴት ልጆችን የሚያስታቅቁት ለምን እንደሆነ ታውቃለህ? ባክግራውንዳቸው ጥሩ አይደለም። ባክግራውንዳቸው ስለ በሴት የሚባለው ማለት ነው። እኔ በዙሪያ ያሉ ብዙ ወንዶች ነበሩ እና እንደዚህ አይነት ወደ ቅናት መንፈስና የሴት ልጅን ወይንም ደግሞ ከእሱ ጋር የነበራትን ነገር እያወሩ ለማሳቀቅ የሚሞክሩ ብዙ ወንዶችን አውቃለሁ በዙሪያ እና አንድ እውነት አለጋ ነው። እነዚህ ወንዶች በራስ መተማመን የሚባል ዜሮ ናቸው። አሁን እንደዚህ አይነት ቪዲዮዎች ተላልከዋ ምናምን ልጅቷ በሆነ ፎቶ ቪዲዮ ተይዞባት ነው ይመስለኛል። እና የሚገርም ነገር ልጅቷ 5 ሳንቲም ኃጢአት የለባትም። ማንም የሚያደርገውን ማንም ከሰው ጋር ተዋዶ ያደረገውን ነገር ነው ያደረገችው። ሌላ ምንም ያደረገችው ምንም ጥፋት የለባትም። እንደውም ኃጢአተኛውና መጥፎ ተንኮለኛዎቹ እነማን እንደሆነ ታውቃለህ? እንደናንተ አይነት የሰውን ስህተት ይዛችሁ ለመጉዳት የምትሞክሩ ነው። ለምን መሰላችሁ? በራስ ኮንፊደንስ የላችሁ ወይ ታወሩና እንደዚህ የተመቻችሁን ሰው ታወሩና መልስ ስለማይሰጧችሁ በዛ ትናደዳላችሁ። ሰዎች ወይ በተለያየ ከቆንጆ ሰዎች ጋር ግንኙነት ያለው ሰዎች ሲኖራቸው እነዛ ሰዎችን ቅናት አለባቸው ወንዶች። እኔ በደንብ ስለማውቃችሁ በዙሪያ ወንድ አይደለም የምትል ካለ ከኔ ጋር ታወራለህ። እና እባክህ ማንም ሴት ራቁቷን ለወንድ ልጅ ብትልክ ባለጌ ስለሆነች አይደለም፣ ያንን ወንድ ስለወደደችው ነው። ያ ወንድ ስለወደደችው
የኔ ይሆናል ብላ ስለመረጠች ነው። እኔ ላኩ አይደለም አታድርጉ። ግን እንደዚህ አይነት ወንዶች እውነት ነኝ። እስቲ እነዚህ ወንዶች እዋቸው በልመና የሚኖሩ ወይ በእንትን የሆኑ ሰዎች ናቸውና የሴቶችን ልብ የሚጎዱ የሴቶችን እንትን የሚያደርጉ እንደዚህ አይነት እከኮች ናቸውና ይሄም አንደኛ በቤተ ክርስቲያን ተደማጉ ለራሱ እኛም በጣም ብዙ የምናውቀው ህይወቱ አለና እኔ እንጃ ብዙም እንትን ባል ደስ ይለኛልና እህቶቻችን ባትልኩ ጥሩ ነው። ግን አትሸማቀቁ። እነዚህ ወንዶች ከምሬ ነው የምነግርህ። እኔ ወንድ የሆነ እስቲምጣ እኔ 100,000 ጓደኞች ነበሩኝ። ቅናትና እንትን ነው። አንድ ወንድ ከአንድ ቆንጆ ሴት ጋር ግንኙነት ካለው አንድ ሴት አውርታው ካላወራችሁ እንደዚህ ነው። እድሜ ልኩ ነው ቢያገባም አይለቀውምና የሰው ምቀኛ እንደነዚህ አይነት ሰዎች ናቸው። የእሱም አካውንት ነበር ማዘጋት። በባምቢ ጉዳይና እሸቱ ባነሳው ሀሳብ ላይ የራሴን ሀሳብ ለመስጠት ትንሽ ፈራ ተባ ስል ነበር። ምክንያቱም ባይዝድ መሆን አልፈለግኩም። በተጨማሪም ደግሞ ሁለቱም የራሳቸው ያነሱት ልክ የሆነ ሀሳብ አለ። ነገር ግን እሸቱ ዩቲዩብ ላይ የለቀቀውን የ14 ደቂቃ ርዝማን ያለውን ቪዲዮ ከተመለከትኩ በኋላ እስከ 8ኛው ደቂቃ ያለው ቲክቶከሮች ላይ ትንሽ የሚያቀሳስር ነገር አለው። ግን ከሞላ ጎደል ልክ የሆነ ሀሳብ ነው ያለው። ባጭሩ ሀሳቡን ጠቅለል ስናደርገው ቲክቶከሮች እንግዲህ በባሌም በቦሌም ብለው ዝሙትም ሆነ ክለብም ሄደው ምንም ሰርተው ያመጣሉ። ቤተሰቦቻቸውም እሱን አክሴፕት ያደርጉታል። እንዴት እንደሚያመጡት አያውቁም። ቤተሰቦቻቸውም እንግዲህ ልጆቻቸውን አይገሩም የሚል ሀሳብ። ከ28ኛው ደቂቃ አንስቶ ያለው ግን ባምቢንና ቤተሰቦቿን ታርጌት ያደረገ ነው። ቤተሰቦቿን ያልኩበት ምክንያት ገና ከቪዲዮ ርዕስ ይጀምራል። ባለጌን ካሳደገ የገደለ ጸደቀ ይላል። ይሄ እንግዲህ ቤተሰቦቿ ነው ታርጌት የሚያደርገው። ባምቢ እንግዲህ የምታደርገውን የምታቀና የምታገናዝብ ትልቅ ልጅ ናት። ያሳለፈችው ታሪክ እንግዲህ ፐብሊክ ላይ ወጣና እሱ እንግዲህ እስካሁን ድረስ ችግር ሆኖባት ልክ እንደ ጥላ እየተከተላት ይገኛል። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ድሮ የእሷ ቪዲዮ ሲለቀቅባት የትኛው ቴሌግራም ቻናል ላይ ነው ያለው ብሎ ተከታትሎ ያየ ማህበረሰብ ነው እንግዲህ መልሶ ደግሞ እሷ ላይ ጣት ቀስሮ የደረቀውን ቁስሏን ለመቀስቀስ የሚሞክረው። ከዛ ባሻገር እኔ በምን አምናለሁ መሰላችሁ? አንድ ሰው ከሚያነሳው ሀሳብ ጋር ከተጻረራችሁ ወይም ደግሞ ከሚያራምዳቸው አንዳንድ እንቅስቃሴዎች፣ ሁናቴዎች ወይም ደግሞ ባህሪያቶች ወይም በሶሻል ሚዲያ ላይ ከሚያሳየው አንዳንድ ገጸ ባህሪያት ላይ መጻረር ከተነሳ ያንን ሰው ፐርሰናሊ ሄዶ አታክ በማድረግ ሳይሆን ማምነው እኔ ያ ሰው የሚያነሳውን ገጸ ባህሪ እሱን ብቻ ለጥሎ አታክ ማድረግ ነው። በእርግጥ ያ ሰው የሚያደርጋቸው ነገሮች ራሱን ሪፕሬዘንት ሊያደርገው ይችላል። ነገር ግን ያንን ሰው ፐርሰናሊ አታክ ባረጋችሁትና ቤተሰቡን በነካችሁ ቁጥር ጭራሽ የባስ እልህ ውስጥ ነው የከተታችሁ ያላችሁት። እንግዲህ ባምቢ እሸቱ ላለው ልተናገረው ነገር ምላሽ ስትሰጥ እንግዲህ በምን አይነት እልህና ንዴት እንደሆነ አይታችሁታል። ያ ማንን ጠቀመ? እሸቱ በዛ በትልቅ ሚዲያ ላይ ባነሳውና ባቀሳሰራቸው አንዳንድ ሀሳቦች ላይ እሷ ተነስታ ራሷን ብታጠፋ ማን ነው ተጠያቂው? ማን ነው የሚጸጸተው? በተጨማሪ ራይት ሜሴጅ ሮንግ ሜሴንጀር የሚባል ነገር አለ። ትክክለኛው መልእክት ግን መልእክቱን የሚያስተላልፈው ሰው ትክክለኛው ሰው ላይሆን ይችላል። ይሄን ያልኩበት ምክንያት ምንድን ነው? እሱ የተናገረበት መንገድ ስንዘራው፣ የቃላቶቹ ስንዘራና የተናገረበት ቶናሊቲ ወይም ደግሞ ያነሳቸው ሀሳቦች አሉ። ፐብሊክ ላይ ወጥታ ዝሙትን የምትናገር በዛ ነገር የምትመጻደቅ እንደዚህ የምታረግ ምናምን ብሎ ስፔሲፊክሊ ኃጢአቷን ማግኒፋይ አድርጎ ኢንቴንሲፋይ አድርጎ ለማውጣት የሞከረበት ሂደት አለ ማለት ነው። ያንን በፍጹም አልወደድኩትም። እንግዲህ ስለ እሸቱ መድረክ ላይ ወጥቶ በሺዎች የሚቆጠሩ ህዝቦች ፊት ኮሜዲን ለሚያቀርብ ሰው ስለ ዴሊቨሪና ስለ ፕሬዘንቴሽን ልነግረው አልችልም። ምክንያቱም አሁን እሸቱ የተናገረውን ቀልድ እኔ ወጥቼ ብናገረው አያስቃችሁም። ምክንያቱም እሸቱ ሲናገር የራሱ ቦዲ ላንጉጅ፣ ፌሻል ኤክስፕሬሽን፣ ቶናሊቲው ብዙ ነገር አለ። ምክንያቱም ለወራት ተለማምዶበት የሚመጣበት ነገር ስለሆነ ማለት ነው። ስለዚህ ለአንድ ሰው ስትመክሩ አንደኛ ደራይት ታይም መሆኑን ማረጋገጥ መቻል አለባችሁ። እሷ እንግዲህ ህዝቡ እንደ አዲስ ቁስሏን ቀስቅሶ ይሄን ነገር ለህመምና ለቅሶ በፈጠረባት ታይም ላይ ይህንን መሰንዘሩ ልክ አይደለም፣ ምንም እንኳን ትክክለኛው ሜሴጅ ቢሆንም ማለት ነው። ለዚህ ነው ራይት ሜሴጅ ሮንግ ሜሴንጀር ያልኩት ወይም ደግሞ ሮንግ ታይም ያልኩት ማለት ነው። ከዚህ ጋር ተያይዞ ሌላኛው ማንሳት የምፈልገው ሀሳብ ምንድን ነው? ባምቢ ትልቅ ፎሎወር እንደመኖሯ መጠንና ታዳጊና ወጣት ሴት ህፃን ልጆችን ኢንፍሉዌንስ ታደርጋለች ወይም ደግሞ በማይሆን መንገድ እነሱ ላይ ተጽዕኖ ትፈጥራለች ተብሎ ከታሰበና ያን ያክል አቅም እንዳላት ከታወቀ እኔ እሸቱን ብሆን እና ትልቅ በሚሊዮኖች የሚቆጠሩ ሰብስክራይበር ያለው የተከበረ ሚዲያ እንዳለው አንድ ሰው የማደርገው መጀመሪያ በውስጥ መስመር ደውዬ እሷን እንዴት ነው ይሄ ነገር ሰሞኑን እንደዚህ ተፈጥሯል፣ እኔ ጋር ቀርበሽ ሀሳብሽን ብትሰጪስ፣ መስተካከል ያሉባቸው እንደዚህ አይነት ነገሮች አሉ፣ ትውልዱንስ እንዴት ነው የምንቀርጸው የምናንጸው የሚለውን ነገር ነይና እስኪ እንወያይ፣ ከተቻለም ደግሞ በአባቶች ፊት እንወያየው እስኪ ይሄን ነገር ብትባል ሼም ይዟት መታ ታቀርባለች። ያን ነገር እንዴት ተከበርኩኝ፣ እንዴት ይሄን ሁሉ ኃጢአት ኖሮብኝ ይሄ ሰው አክብሮኝ ጠራኝ ብላ ሀምብልነቱን እንደውም እሱ ሞር የሚያንጸባርቅበት መንገድ ይሆንለት ነበረ። አሁን ግን እሷ ምላሽ የሰጠችበትን መንገድ ካያችሁ እልህ ውስጥ ነው የከተታት ጭራሽ ማለት ነው። ገባችሁ አይደለም? ይሄን ነው ብላችሁ አንዲት በድሮ ማንነቷ እስካሁን ድረስ እየተለካች ያለችን ሴት ድሮ ባሳለፈችው ነገር አሁን ስቲል ህመሟን ገና ሳታስታግስ የድሮ ቁሷን እየቀሰቀሱ አሁን ድረስ እሷን ለማሰቃየት የሚሞክሩ አንዲትን ልጅ እንደዛ አክብራችሁ ብትጠሯት የምር ሀምብልድ ሆና በንጹህ ልቧ ነው የምትቀርበው። ገባችሁ? ብዙ ነገር ይስተካከላል። ለሰው ደግነት ነው በቃ እንዴት ነው
አንድ ላይ የሰረቀን ሰው ምናምን ደግነት ባይዘዌ በጣም ነው ላይክ እናንተ እንትን ይላችሁ እናንተ ሰርቃችሁ ኃጢአት ሰርታችሁ ብዙ ነገር በድላችሁ የሆነ ሰው ግን ምንም ጥፋት እንዳላጠፋችሁ ላይክ አቅርቦ ልክ እንደ ቤተሰብ እንደ ራሱ አድርጎ እንደ ወንድሙ እንደ እህቱ አቅርቦ ሲያወራችሁ የምር ልባችሁ ይጸጸታል። የዛን ነው ትክክለኛው መለወጥ የሚመጣው። ይህን በራሳችሁም እናንተ ሁላችሁም አይታችሁታል። የሰው ልጅ ሳይኮሎጂ እንደዚህ ነው። ስለዚህ የጠፋውን ጥፋት በየዋህነትና በደግነት አቅርቦ ማስተካከል ሲቻል በወቀሳና በከሰሳ ለምን ሰውን እልህና ሲይዘዋለን? ጭራሹን እሷን ላይክ በዱላ እያባረረ ለምን የማይሆን ሰጣ ገባ ውስጥ እንገባለን? ሁለቱም በራሳቸው ያነሱት ትክክል ሀሳብ አለ፣ የተሳሳቱትም ነገር አለ። ዴሊቨር የተደረገበት መንገድ ልክ ነው ብዬ አላስብም። እና እቺ ልጅ እባካችሁ ከቻላችሁ ተፋቷት። በቃ ላይክ ያደረገችው ነገር አለ፣ አልፈዋለች። ስለ ገዳሙ የተወራው ወሬ ድሮ ነው ያደረገችው ያንን ነገር። ስለዚህ አሁን ቁስሏ ላይ ሌላ ህመም አንሆንባት እላለሁኝ። አመሰግናለሁኝ። ሰላም የጉልጥምት አብዮት ቤተሰቦች፣ ዛሬ የጉልጥነት ፓርቲ መስራችና ሊቀመንበር በሆኑት አቶ እሸቱ ላይ ጉልጥምታዊ እርምጃ ወስደናል። እሸቱ ማለት ለልጆቹ ሲል በቤቱ ቴሌቪዥን አጥፍቶ ለእኛ ልጆች ግን የቴሌቪዥን ፕሮግራም ከፍቶ የሚያስተምር ታላቅ መሪ ነው። እሱ ቤት ዶንኪ የለም፣ እኛ ቤት ግን ዶንኪ ካልታየ አንውልም አናድርም። ምናልባት ዶንኪዎቹ እኛ እንሆን። ቆይ ግን እሸቱ ኮሜዲያን ነው ወይስ አስለቃሽ? እኔ እስከማውቀው ድረስ ኮሜዲያን ሰው ያስቃል። እሸቱ ግን ሰው በላ ታሪኮችን እያበጣ ህዝቡን በጅምላ ያስለቅሳል። ሳቁን ለራሱ አድርጎ እንባውን ለተመልካች ያደለ ታላቅ ኮሜዲያን። በቅርቡ ደግሞ የቤተክርስቲያን ወኪል ሆኖ አንዲት ልጅ ኃጢአተኛ ስትሆን እንዴት ገቢ ታሰባስባለች ብሎ ገዘታት። እርግጥ ነው እሱ ራሱ ከሷ የባሰ ኃጢአተኛ ነኝ ብሎ አምኗል። ግን ለቤተክርስቲያን ገቢ ማሰባሰብ የሚፈቀደው ከሷ ለባሰ ኃጢአተኛ ብቻ እንደሆነ ሳይገባን ቀርቶ ነው መሰል። እሸቱ ፊልም ላይ አይተነው አናቅም፣ ግን ከሱ በላይ ጎበዝ ተዋናይ የለም። ለዚህ ድንቅ ተዋናይ አስለቃሽ ኮሜዲያን እና ኃጢአተኛው ጻድቅ ይችን የጉልጥምት ስጦታ አበርክቻለሁ። እነሆ የእሸቱ መለሰ ጉፍጥነት በጉልጥምትነት አብዮት ሲታይ ይህን ይመስላል። አብዮታዊት ጉልጥምት ወደፊት። መስቀልን አርጌዋለሁ፣ መቼም አልፈተውም። ይገርማል እንዴ እጄ ክለብ ጨሳለሁ፣ ጠጣለሁ። ምን አባካ ገባ አንተ በእኛ ላይፍ? ሲጀመር ማን አንተ? ኢየሱስ ስንት ባለጌ ያለ አይደል? ቲክታክ ላይ አንድ ቀን መጽሐፍ ቅዱስ፣ አንድ ቀን ሃይማኖት፣ አንድ ቀን ፖለቲካ፣ አንድ ቀን የሰው ላይፍ አይደል ሲወራ የሚዋለው። ኬጂ የኔ አባት ወስገው ብቻ ወይኔ አባት ሞርኒንግ አለ። በጣም ባለጌ ነው እሸቱ፣ በጣም በቃ ሴቱ ፍታ ሰው እንደ አንተ ሰገጥ ያቱን ማንም አንተና አንደኛ ጋር ነው የሚገባው እሱ ነው እሸቱ የሚባለው። ልንገራችሁ መጥቶ ነበር ዳላስ ነው ያልልኩም። የሱን ኮሜዲ ነው ልጁ ሲጀመርም አያስቀኝም። ሁር ጃጅ ሚ ቴንክ ዩ ላይ መጽሐፍ ቅዱስ ራሱ ይላል አትፍረድ ይፈረድብሃል ነው የሚለው። እካክ ነው በእውነት ባለጌ ነው በጣም። እኔ መጥቶ ነበር ዳላስ እኔ አልልኩም። ምንድነው ልጁ አያስቀኝም ሲጀመር። እኔ ከሱ ነው የተሻለ አስቃቸዋለሁ መድኃኒዓለምን። ግን እቺ ልጅ አንድ ነገር ሆነች ብለ እንደዚህ መንጫጫት ቆለጥ ማሸት ምናምን በጣም ይደብራል። የተመታ ሰው ነው። ጨላ ጠፍቶብሃል። መጀመሪያ ለአዛውንቶች የሰበሰብከውን ጨላ የት እንደደረሰ አሳውቅ እስቲ ሰውን። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተ ጨላውን አስረክበ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያ ጨላ? አዛውንቶቹ ደርሷቸዋል። በጣም ብልግና ነው። አይንዬ እንዴት ነሽ? በጣም ባለጌ ነህ አንተ። ኢየሱስ ክርስቶስ who the fuck are you to judge people? በጣም ኬጂዬ ምን አባካ ገባ። በዛ ላይ ሴቶቹን የምትናገረው አንተ ማን ሆነ ነው? ታፕታፕ እያደረጋችሁ ማን ሆነ ነው አንተ? እግዚአብሔር አምላክ ይኸውልህ የሚፈርድም ይኸውልህ ሰጪም ነሽም አምላክ ነው። አንተ አንድ ምድር ላይ ተቀመጥክ ተራ ሰውዬ ሰውለት እንኳን ጨራሽ መስቀል አድርጋችሁ ክለብ ትገባ መብቴ ነው እና እንኳን ክለብ አይደለም ጋነብ ገባለሁ መስቀል አድርጌ። ምን አባካ ገባ? ምን ማን አንተ ሶጃጅ ቢላችንን አከፍልልን። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።